የምንላቸው ናቸው። አንአይዴንቲፋይድ የተባለው ለሌሎች እንጂ እኛ አይዴንቲፋይድ ካደረግናቸው ቆይተናል። ከእናንተ ውስጥ አንዳንዶቻችሁ በራሪ ፍጡራን የምትሏቸው እነዚህ ፍጥረቶች በጥበብ የላቁ፣ በቴክኖሎጂ ፈጥነው የመጠቁ፣ በኃይል የተሞሉ፣ በብርሃን ፍጥነት መብረር የሚችሉ ልዩ ፍጡራን ሲሆኑ ከነዚሁ ገጽታቸው ተቃራኒና ለሁለት ኃይል የቆሙ ሆነው የሚገኙ ናቸው። ለልዑላችንና ለበላይ አካሉ የልዑላችን የሆኑት ትእዛዙን ተቀብለው የሚተገብሩና በእርሱ የሚመሩ ሲሆኑ የበላይ አካሉ የሆኑት ደግሞ የእርሱ ጀነራሎችን ትእዛዝ ተቀብለው የሚተገብሩ ናቸው። ስለዚህ መመሳሰላቸው በህልውናና በኃይል እንዲሁም በሌሎች ነገሮች እንጂ በዓላማ አይደለም። ለሁለት የተለያየ ቡድን የተሰለፉና በዓላማም የተለያዩ ናቸው ማለት ነው። አንዳንድ ጊዜ እንደውም በተለያየ ቦታ ታዩ እየተባለ በየሚዲያው ሲወራ ሰማለሁ፣ አያለሁ። ብዙዎችም እንዲህ ያለ ነገር በማየታቸው ግራ ይጋባሉ። ግራ የሚጋቡት በሁለት ነገር ምክንያት ነው። አንዱ የምንነታቸውና የማንነታቸው ነገር አለመታወቁ ነው። ሌላው እየመጡ የሚፈጽሙት ተግባር የተለያየ መሆኑ ነው። አንዳንዶቹ ኔፍሌሞች ከሆነ ቦታ የሆነ ሰው ይወስዱና አሰልጥነው ይመልሳሉ። አንዳንዶቹ ደግሞ በተመሳሳይ ሰው ይወስዱና በዚያው ያስቀራሉ፣ ወይም ይገድላሉ፣ ወይም ሌላ ነገር ያደርጋሉ። በዚህ ምክንያት ሊመራመሩ የሚፈልጉ ሰዎች እንትናቸው ብለው ለመወሰን ይከብዳቸውና ይተውታል። ስለ እነርሱ ትክክለኛ ማንነት ማንም አያውቅም እኛ ካልገለጥንለት በስተቀር። እርግጥ ነው መጽሐፈ ሄኖክ በግልጽ ስለ እነርሱ ማንነት ይናገራል። እኛ ግን ከዚያ ባለፈ እናውቃቸዋለን። እንደውም በኢትዮጵያውያን ዘንድ የቀድሞ ሃይማኖታዊ ሰዎች ገድሎቻቸው ሲጻፍ እገሌን መላእክት ወደ ሰማይ ነጥቆ ወስዷቸው ጥበብ ገልጦላቸው ላሊበላን ሰሩ፣ ገለመሌ ሰሩ ይላሉ። በባህላዊ አገላለጽ እንደዚያ ነው። በእኛ በዘመናዊው አገላለጽ ደግሞ የበላይ አካሉ ታዛዥ የሆኑ ኔፍሊሞች በበራሪ ዲስክ ወስደው የሆነ ነገር ነግረው መለሷቸው እንደማለት ነው። ስለዚህ ጦርነቱ በእነርሱ መካከል የሚደረግ ቢሆንም የበላይ አካሉ ኔፍሊሞች በቁጥር ብዛት ከኛ በእጅጉ ይልቃሉ።